እስኪ ንገሩኝ ከመጀመሪያ በፊት የለም ቆንጆ ነው እሺ ሰሞኑን የሆነ ቪዲዮ ሰርቼ ነበር ካያችሁት ኔጌቲቭም ፖዚቲቭም የሆነ አስተያየት ነበር ያው ሁለቱንም እኔ የግል አስተያየት ስለሆነ ፖዚቲቭውንም ኔጌቲቭውንም እንትን እቀበለዋለሁ ምንም ችግር የለውም ግን ሁላችንን የሚያስማማ ምንድነው ከመጽሐፍ ቅዱስ አንፃር እንዴት ይሄ ነገር ይታያል ምናምን የሚለው ነገር ሁላችንንም ያስማማናል ወደድንም ጠላንም እንደ ክርስቲያን ማለት ነውና ቤተክርስቲያን እንደነዚህ አይነት ሁኔታዎችን ታበረታታለች ወይ ኃጢያትን ለማን ነው ልንገልጥ የሚገባው ኃጢያታችንን ድክመታችንን ለማን ነው ማሳየት የሚገባን የሚለውን ነገር እንደ ትምህርት በእንማር ደስ ይለኛል ሁላችሁም ምክንያቱም ሚስ አንደርስታንዲንግ ስላለ ማለት ነው ማለት እኔ ንስሐ ማቀው ወይ ለንስሐ አባታችን በእግዚአብሔር ፊት እንጂ ኢቭን ኢፍ እኔ ንስሐ በቤተሰብ ፊት ራሱ ልክ ነው ብዬ አላምነው ፐርሰናሊ እንደው ለሐኪም የሚያስፈልግ ከሆነ ወይ ሳይካትሪካል የሆነ እርዳታ ካስፈለገን ዲፕሬሽን ውስጥ ከገባን ካልሆነ ማለት ለመንገደኛው ሁሉ መናገር እንደው እንደ አንድ ክርስቲያን ራሱ እንዴት ይታያል ፕላስ ደግሞ እንደ ባህላችንም ያው ኢትዮጵያዊ ስለሆነን አሁን ለምሳሌ እኔ ኃጢያትን ነው እንጂ ጭንቀትን አታጋሩ ግን አላልኩም በነገራችን ላይ ሰው ዲፕሬሽን ውስጥ ሲገባ ተጨነቅኩኝ ምናምን ብሎ አያጋራ ብዬ አላምንም ምናልባት ሊረዳው የሚችል ሰው ሊያገኝ ይችላልና ጭንቀት ውስጥ ነኝ ብሎ ማጋራት እንደውም ብዙ እንትን የሚል ነገር አይደለም ግን ኃጢያት በተለይ ኃጢያታችንን ያለፍንበትን ውጣውረድ ያለንበትን ድካም አውጥቶ መናገር እንደ ክርስቲያን ልክ ነው ወይ መጽሐፍ ቅዱስ ይደግፈዋል ወይ የሚለውን ነገር ማወቅ ፈልጋለሁ እንደው መምህር ኤፍሬም ኔትወርካቸው ከተስተካከለ ትንሽ ነገር ይነግሩናል በድጋሚ እንደምን ቆያችሁ ብያለሁ ያው ጥያቄ ሆኖ ስለደረሰኝ አንቺ እንደ ሐሳብ ቀርበሽ ብትገልጹም እኔ ደግሞ ጥያቄ አድርጌ ያደመጥኩት ነበር ኔትወርኩም ተስተካክሏል ይመስለኛል አሁን አለው አይደል በጣም ጥሩ ኃጢያትን ለማን ነው መንገር የሚገባው የሚል ይመስለኛል ጥያቄው ከዚህ በፊት የሰራሽውን ቪዲዮ አልሰማሁም ምናልባት ግን ጌታ ይሄን መልስ ስለሰጠበት እኔ ከራሴ አንቅቼ ከህሊና ያወጥቼ ሳይሆን ወልደ እግዚአብሔር ኢየሱስ ክርስቶስ ራሱ መልስ ሰጥቷል ለእንደዚህ አይነት ጥያቄ መልስ የሰጠ ባለቤቱ ስለሆነ እኛ የምናየው መጽሐፍ ቅዱስን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በኃጢያት የነበረ በደለኛ ወይም ደግሞ በለምጽ የተመታ በብሉይ ኪዳን በለምጽ የሚመቱት በደለኞች ኃጢያተኞች ናቸው እግዚአብሔርን ሲያስቀይሙ እግዚአብሔር ነገ ቀጣቸዋለሁ ሳይሆን የሚለው በአደባባይ ይቀጡ ነበር እና አንድ የተቀጣ ለምጻም ሰው እንደነበር በማቴዎስ ወንጌል ምዕራፍ 8 ላይ ወንዝ ይወርድ ደብር ተለውብ ወሰብ ብዙሃን ከምኩራብ ሲወርድ በዚህ ጊዜ ብዙ ሰዎች ወደርሱ መጣው ተከተሉት ወናሁ መጻ አሃዱ ቢሲ ዘለምጽ ወቀርበ ሀቤሁ በዚህ ጊዜ አንድ ለምጻም ሰው ወደርሱ መጣ ይልና ወሰገደል ወጥቶ ሰገደለት ዘይብል እንዲህ ሲል እግዚኦ እመሰፈቀድ ከትክል አንጾቴ አቤቱ ፈቃድ ቢሆን እኔ ልታድነኝ ይቻላል ብሎ ይጠይቀዋል ጌታም ማቴዎስ ወንጌል ምዕራፍ 8 ቁጥር 1 ወሰፍካ እዲሁ ወገሰሶ ለደየሁ ወነስካ እምለምጹ በጊዜሃ ጌታም እጁን ዘረጋ ደውየውንም ገሰጸው በዛን ሰዓት ከለምጹ ነጻ ይልና ወአብ መባከ በእንተ ዘነጻይከ ስለነጻ መባህን አግባ ብሎ ይናገራል ይቀጥልና ወሁር አፍትን ርሰከ ለካህን ሂድና ራስክን ለካህን አሳይ ኃጢያትክንም ንገረው ማለት ነው ብሎ ይነግረዋል ጌታ በዚህ ቦታ እየነገረን ያለው ኃጢያትን ለካህን መናዘዝ እንዳለብን በካህኑ ፊት ማልቀስ እንዳለብን ነው በነገራችን ላይ ኃጢያትን በአደባባይ እኔ እንዲህ አይነት በደለኛ ነኝ ይያሉ መዞር ተገቢ አይደለም ኃጢያትን ለማያውቃት ሰው ኃጢያትን ማስተዋወቅ ነው እኔም እንደዚህ ስሰራ ስለነበር እናንተም ልመዱት ብሎ ኃጢያትን ራሷን በኃጢያትነቷ ለማያውቃት ሰው ሄዶ መንገር ነው አሁን ከዛ ይልቅ እኔ እንደዚህ በአደባባይ የሚናገር ሰው መገኘቱም ከምን አንፃር እንደመጣም አላውቅ እንዲሁም እኮ ለነፍስ አባት አብረው ከሚኖርበት ሀገር ላሉት ነፍስ አባት መናገር አቅቷቸው ብዙ ሰዎች በረሃ እየወረዱ
በጫካ እየተደበቁ ለሚኖሩ ገዳማት ላሉ መነኮሳት እየሄዱ በዛ በኩል ይናዘዛሉ። አብሮ ላለው ካህን ነገ ከነገ በኋላ ምስጢር ይወጣብኛል በማለት እንዲህ አይነት ስራ ሲሰራ እናያለን። እና ለካህኑ ኃጢአትን መናዘዝ በካህኑ ፊት ማልቀስ ለቤተ ክርስቲያን መንገር ነው እንጂ ሰውን ከሆነ የበደልነውን አካል ግለሰቡን ይቅር በለኝ ማለት ይጠይቃል። በሚዲያ ከበደልነው በሚዲያ ይቅር በለኝ እንላለን። ስለ በደላችን ደግሞ ንስሐ እንገባለን። ይቅርታ ብቻውን የሚበቃ ስላልሆነ እንደገና ደግሞ የበደልነው እግዚአብሔርን ከሆነ ለምሳሌ አንድ ሰው ቢዘሙት ቢሰርቅ የሰረቀውን አካል ሀብቱን መልሶ ይቅርታ መጠየቅ አለበት። ቢዘሙት ግን እየበደለው ያለው እግዚአብሔርን ስለሆነ ይትዘሙ ብሎ ሕግ የተናገረ እግዚአብሔር ስለሆነ ከዛ የዝሙት ስርዓት ራሱን አላቆ አርቆ በንስሐ ሳሙና መታጠብ መቻል አለበት። እና ሲታጠብ መሄድ ያለበት ወደ እግዚአብሔር ቤት ነው። በእግዚአብሔር ፊት ያለቅሳል። የሰው በደል አለ፣ እግዚአብሔር ምን በደለው በደል አለ። በእርግጥ ሰው ሲበደል ምን በደለው እግዚአብሔርን ነው። ስለዚህ ንስሐ የሚነገረው ለማን ነው ተብሎ እንደ ጥያቄ ለተነሳው ለነፍስ አባት ነው፣ ለካህኑ ነው። ወሁር አፍተንርሰ ከለካይን ሂድና ራስክን ለካህን አሳይ ብሎ ነው ጌታ የተናገረ። ራሳችንንም ሂደን ለካህን ነው ልናሳይ የሚገባው እንጂ ዝም ብሎ በየአደባባዩ ኃጢአትን ለማያውቅ ትውልድ በየሚዲያው እየወጡ እኔ እንደዚህ አይነት በደለኛ ነኝ እኔ እንደዚህ ነኝ እያሉ መናገር ቅድም እንዳልኩት ኃጢአትን ለማያውቅ ማስተዋወቅ ሊሆን ስለሚችል ተገቢ አይደለም። ማልቀስ ማዘን ያለብን በቤተ ክርስቲያን ፊት ነው። ሪፖርት ማንበብም አይደለም። ወደ ነፍስ አባት ሄዶ እኔ እንዲህ በደለኛ ነኝ ማለት ሳይሆን እንዳደረገ ማድረግ ነው። ማለት ምን ማለት ነው? እየሳቀ የሰራውን ኃጢአት እያለቀሰ መናዘዝ መቻል አለበት። ግልባጭ እሱ ነው። ከሰረቀ መመለስ አለበት። መቀደስ መቀየር ማለት ነው። ኃጢአተኛ ከነበረ በቅድስና ሕይወት መመላለስ አለበት። ከሰረቀ ሀብቱን መልሶ የማይሰርቅ በሰረቀበት እጁ የሚመጸውት መሆን አለበት። ባስመሰለበት ምላሱ የሚያመሰግን በዘሞተበት ሕሊናው የእግዚአብሔርን ቃል የሚማር በጥቅሉ ግልባጭ ጠንቋይ ቤት በሄደበት እግሩ ቤተ እግዚአብሔር የሚሄድ እግር መሆን መቻል አለበት። ዝም ብሎ ጠንቋይ ቤት መሄድን ብቻ ማቆም አይደለም። ጠንቋይ ቤት የሄደ እግር ስላለን በዛ እግር ደግሞ ከስርቆት የታቀበ የታገደ እግዚአብሔርን የሚመስል ንጹሕ ሕሊና አስተዋይ ልቡና መፍጠር መቻል ይጠይቃል። ጥያቄሽን ካገኘሁት መልሱ ይሄ ነው። ካልሆነ ደግሞ መለሳለሁ። እግዚአብሔር ይስጥልን። አይ አግኝተውታል። እንደው ብዙ ነገር እያየው ስለሆነ ነው። በተለይ አሁን እነዚህ ዩቲዩብ ፖድካስቶች ላይ ምናምን የሚቀርቡ እንደ አስተማሪ ተብለው የሚቀርቡ ውይይቶች ምናምን አይታችሁ ከሆነ እንደዚህ አይነት ህይወት ውስጥ ነበርኩኝ ብለው በእነሱ ህይወት እኛ እንድንማር ነው። በእርግጥ እሱን አፕሪሼት አደርጋለሁ። ግን ደግሞ ከዛ ይልቅ ከእንትኑ ይልቅ እኔ ራሱ እንደዚህ ይደረጋል እንዴ ምናምን የምላቸውን ነገሮች ነው ሆነው ምናምን ማያቸውና አስቡት። እኔ አሁን ማመዛዝንበት የምመርጥበት ይሄ ክፉ ነው ይሄ ደግሞ እንትን አይደለም ብዬ የምመርጥበት እድሜ ላይ ነኝና ከኔ በታች ደግሞ ያሉ ብዙ ማያመዛዝኑ ብዙ ደግሞ ገና ፋይሬጅ ላይ ያሉ ብዙ ነገር የሚስባቸው ሰዎች አሉ። እንደዚህ ይደረጋል እንዴ እስኪ እኔም ለሚቼክት ምናምን ብለው የሚሞክሩት ማለት ነውና ከዛም አንፃር እንደው በደንብ ብንሰራበት ብዬ ስላሰብኩኝ ነው። በደንብ ብዙ ማህበረሰብ ብዙ ነገር ይጎድለዋል ብዬ አስባለሁ። በተለይ በዚህ ዙሪያና ወጥተው ስላለቀሱ በህዝብ ፊትም ኃጢአታቸው የሚሻር ምናምን ይመስላቸዋል። ግን እውነቱ እሱ አይደለም ብለው የኔ ሐሳብ እሱ ነበር። ግን እንደ ሐሳብና እንደ መጽሐፍ ቅዱስ ደግሞ ስላጠናከሩልኝ በጣም አመሰግናለሁ። ሜሪ የምጠይቁኝ ጥያቄ አለሽ እዚህ ላይ አብሮ እንዲብራራ የምትፈልጊው? እና ደግሞ ታችም አንዳንድ ጥያቄዎች እያየው ነበር። እርስ በርስ ነው ወይስ ደግሞ ለካህን ነው ሰው ኃጢአቱን መናዘዝ ያለበት? እንደ ጥያቄ አንስተውታል። አይ የአሁኑ ጥያቄ እኮ መልስ ነው። ምናልባት ይሄን ነፋስ የሚወስደውን ጆሮ ሳይሆን የልቦና ጆሮን ከፍቶ ማድመጥ ይጠይቃል። የእግዚአብሔርን ቃል በምንማርበት ጊዜ ከምንም በላይ ሕሊናን ሰብስቦ ተመልሶ ታቅቦና ታግዶ ርህቅ ከሆነ ይሄ በተለያዩ ሐሳቦች ከሚመላለስ ሕሊና ራስን ሰውሮ ማድመጥ ይጠይቃል። በነገራችን ላይ ዓለም ላይ ብዙ ሐሳብ ይነገራል እንደምታውቁት። በየትኛውም አይነት ሁኔታ የሚወሩ ብዙ ወሬዎች አሉ። ስለ ንግድ ልናወራ እንችላለን፣ ስለ ትዳር ልናወራ እንችላለን፣ ስለ ስደት፣ ስለ መኖር፣ ስለ የትኛውም አይነት ነገር ልናወራ እንችላለን። ዳሩ ግን ከየትኛውም ሐሳብና ከየትኛውም ውይይት በላይ
ከየትኛውም ሐሳብና ውይይት በላይ የእግዚአብሔር ቃል በሚነገርበት ጊዜ አማናዊ የልብ ጆሮ ከፍቶ የእግዚአብሔር ቃል ማድመጥ ይጠይቃል። ብዙ ጊዜ የእግዚአብሔር ቃል የሚሰማ አይደለም የሚደመጥ ነው እንጂ ማድመጥ ከመስማት ጋር ረጅም ርቀት ያለው ሐሳብ ነው እና በደንብ ካደመጣችሁት አሁን የተናገሩት ቃል መልስ ነው። ኃጢአት የሚነገረው አደባባይ ላይ የወጡ ለማንም አይደለም፣ ቤተ እግዚአብሔር ሄዶ የሚለቀስ ነው። አንዱ እሱ ነው። ሌላው በማቴዎስ ወንጌል ምዕራፍ 8 አሁን የተናገሩት ወሁር አፍትንር ሰከለካይን ሂድና ራስክን ለካህኑ አሳይ ነው፣ አስመርምር ነው እንጂ ወደ ከበደ ወደ ወልደ ይሄድ አይደለም። የጌታ ቸርነትም እዚህ ላይ እናያለን። ጌታ የአይሁድ ካህናት ሌቦች መሆናቸውን በሰው ትከሻ ተብትበው የሚጭሩ እነርሱ ግን ማይሰሩ መሆናቸውን ጠንቅቆ ያውቃል። እንዲሁም ማቴዎስ ወንጌል ምዕራፍ 23 ላይ ስለ ክፋታቸው ተናግሯል። ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል። ሙሴ ተነበረበት ወንበር ማለት የሙሴ ቋንጣ ወንበር እስከዛ ዘመን ነበረ ማለት አይደለም። የሙሴ ወንበር የሚባለው እስራኤላውያን ናቸው። እሱም ሲያስተዳድራቸው በነበሩት ላይ ሊያስተዳድሩ ተቀምጠዋል። እነማን? ጸሐፍትና ፈሪሳውያን። ከዛስ ኩሎ ዘመሃሩክሙ ግበሩ ወዕቀቡ ይላል ጌታ። የሚያስተምሯቸውን ነገር ሁሉ ያዙ፣ ጠብቁ፣ ስሩ ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 1። ከዛ ስሩ አለና ወበከመ ምግባሮሙ ይትግበሩ፣ እንደ ስራቸው ግን አትስሩ። እስመ እሙንቱ ዘይምሄሩ ለሰብእ ይጅገብሩ፣ እነሱ ለሰው የሚያስተምሩትን አይሰሩምና። ወያሴክሙ ወለሰብእ ዲበ መትከፍቱ ወለሊውሰይ ይለክፍዎ በጻይቶሙ፣ በሰው ትከሻ ሰው የማይችለውን ተብትበው ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም ይላቸዋል። እንዲህ አይነት ክፉ ለሆኑት የሚነገራቸው ለማይሰሙ የሚያስተምሯቸውን ለማይተገብሩ ጸሐፍት ፈሪሳውያን ካህናት ተብለው ለተቀመጡት ለነ እርሱ እንኳን ሂድና ራስክን ለካህን አሳይ ብሎ ጌታ ስምሪት ሲሰጥ እናየዋለን ማለት ነው። ምን ለማለት ፈልጌ ነው ይህን ሐሳብ ያነሳሁት? ለነዚህ ካህናት እንኳን ሂድና ራስክን አሳይ የሚል ካህን ማንኛውም አይነት ካህን በኃጢአት የወደቀ ካህንም እንኳን ቢሆን በክፋት የወደቀ ካህንም እንኳን ቢሆን ለየትኛውም አይነት ካህን ሂድና ራስክን አስመርምር ብሎ ነው የሚናገረው። ካህኑ ምናልባት ኃጢአተኛ ስለሆነ በደለኛ ስለሆነ በእግዚአብሔር ቤት እንደሚገባው እንደ እግዚአብሔር ቤት እያገለገለ ስላልሆነ በእንደዚህ አይነት ለሚኖረው ካህን ትክክለኛ ካህን አይደለም አትበል። እንደውም አንድ ሊቅ ምን ይላሉ? የክርስቶስን ቅዱስ ሥጋና ክቡር ደም ከኃጢአተኛው ካህን አልቀበልም አትበል። ለምን ካልኸኝ ጥንቱንም የክርስቶስን ሥጋ የተቀበልነው ከኃጢአተኞች ከሰቃዮች ከማን ከነ ጲላጦስና ከነማን ነው? ከነ ሄሮድስ ነው ተለምኖ የክርስቶስ ሥጋ የመጣው። ዮሴፍና ኒቆዲሞስ የክርስቶስን ሥጋ ለመጀመሪያ ጊዜ የተቀበሉት እንኳን ከካህናት ከማያምኑት ከሃዲ ከሆኑት ከነ ጲላጦስ ነው ለምነው ሥጋውን የተቀበሉት። ዛሬም ያለው ካህን ቢከፋ ከጲላጦስ አይከፋምና ብለው ያስተምራሉ። አንድ ሊቅ ምን ልል ፈልጌ ነው? የክርስቶስን ሥጋ የምንቀበልበት ካህን ወይም ክርስቲያን ተብለን የተሰየምንባት ቤተክርስቲያን በአገልጋይነት ከተመደበው ካህን ሂዶ ንስሐን ለሱ መንገር ማልቀስ ይጠይቃል እንጂ ኃጢአታችን አደባባይ ወጣን በማልቀስ ርስ በርስ እኮ አላለም። ሂድና ለአንዱ አይሁዳዊ ንገረው አላለም ማቴዎስ ወንጌል 8 ላይ። ሂድ ለአንዱ ዕብራዊ ንገር አላለም። ሂድ ለአንዱ ሳምራዊ ንገር አላለም። የት ልሂድ ሲለው ራሱ እንኳን እኔ ከዚህ በኋላ ኃጢአትን ፍቄያለሁ ሌላ አያስፈልግም አላለም ጌታ። እሱ አስተምሮ እንኳን ሂድ ወደ ሊቀ ካህኑ ሂድና ራስክን ለካህኑ አሳይና ወአበ መባከ በእንተ ዘነጻይከ ስለነጻ ከዛ በኋላ መባህና ግባ በከመ አዘዘ ሙሴ ከመ ይኩን ስማ ላዕሌሆሙ፣ እኔ አይደለሁም ሙሴ ምስክር የሆነባቸው ዘንድ አዟልና ብሎ የሙሴን ሕግ እንዳልሻረ ሥርዓተ አበውን ግዕዘ ሕፃናትን እንዳላፋለሰ ተናግሯል ማለት ነው። ስለዚህ ግብረ መልሱ ምንድነው? መናገር ያለብን ለካህኑ ነው። ሲነገር የኖረው ለክርስቶስ ነው። ከዚያም ለነ ጴጥሮስ ነው። ከዚያም ለሊቃውንት ነው። አሁንም ላሉት ካህናት ነው። ሊነገር የሚችለው እንደዛ ነው። ኃጢአትን መሸከም የሚችል እየዞረ ማያወራ በክህነት የታሸ ሐሳበ ሰፊ የሆነ የመረጋጊያ የክርስቶስን ወንጌል የሚያስተምር እንዲህ ላለ አባት ሂዶ ይነገራል እንጂ ለሆነ ሰው ብንነግረው ላይጸጸት ይችላል፣ እንድንጸጸት ላያደርገን ይችላል። ሲቀጥል ደግሞ ሥርዓተ ክህነት ለኃጢአት በምድር ያሰራችሁት በሰማይ የታሰረ ይሁን ማለት በምድር የፈታችሁት በሰማይ የተፈታ ይሁን ማለት ነው። ሐዋርያት በገመድ ያስሩ ገመድ አይፈቱ። በምድር ያሰራችሁት ማለት ምን ማለት ነው? በምድር ያሰራችሁት ማለት እናንተ የረገማችሁት ርጉም ይሁን፣
የፈታችሁት ማለት በኃጢአት ሰንሰለት የታሰረ እሱን እናንተ በጽድቅ መንገድ የፈታችሁት በጽድቅ ቁልፍ የፈታችሁት ከፈታችሁት ከዚህ በኋላ እናንተ ከፈታችሁት በሰማይ የተፈታ ይሆናል ብሎ ነው ጌታ የተናገረ። ስለዚህ እኔ የምላለው የእግዚአብሔር ቃል የሄድና ራስህን ለካህን አሳይ ብሎ የተናገረበት የእግዚአብሔር ቃል ይህ ምስጢር ቤተክርስቲያን ስርዓት አበው አባቶቻችን ያስቀመጡት ለቤተክርስቲያን ለአገልጋዩ ለካህኑ እንዲነገር እንጂ ማንም ለማንም እንዲነገር የታዘዘ ስርዓትም ቃልም የለም ማለት ነው። ዝም ብሎ አንዱ ለአንዱ ህዶ ማውራት ስለሌለበት አማናዊ ሐሳቡ እንደዛ ነው። አይ ጥሩ። ግን በዚህ ጉዳይ ለነገሩ ከታች የተጠየቀ ጥያቄ አንድ ያያው ነበር። በአዲስ ኪዳን አሁን ላይ ሁሉም ሰው ካህን ነው፣ ምን ካህን የሚባል ነገር የለም የሚለውን ሐሳብ እስኪ በዛው ይነንም አብሮ መልሱና አክቹአሊ ተመልሷል፣ ግን በደንብ አጠናክረው ሚውት ነው መምህር። ኦኬ ለካን ሚውት ነበርኩ። በሐዲስ ኪዳን ካህን የለም ለሚለው ጌታ ኢየሱስ ክርስቶስ እኮ የተወለደው በሐዲስ ኪዳን ነው እያሉ ያለሁት። አዲስ ኪዳን የሚባለው ራሱ የመጣው ጌታ ስለመጣ ነው። ካህን በሐዲስ ኪዳን የማያስፈልግ ከሆነ ሂድና ራስህን ለካህን አሳይ ብሎ ያዘዘ ለምንድን ነው ጌታ? እዚሁ ሌላ ርዕስ አልሄድም። ለዚህ ጥያቄ እዚሁ ነው መልስ ስሰጥ የምውለው ማለት ነው። ጌታ የተናገረው ሂድና ራስህን ለካህን አሳይ ነው። ለካህን ማሳየት የማያስፈልግ ከሆነ አይ ኦሪት እኮ ዝም ብላ ካህን ስትል ኖራለች አያስፈልግም ብሎ ያልዘገው ለምንድን ነው? ራስህን ለካህን አሳይ የሚለው ድምፅ ካህናት እንደሚቀጥሉ የተነገረ ነው። አንድም ስጋዬን ብሉ ደሜን ጠጡ ብሎ ጌታ የተናገረ ስጋውንና ደሙን ማን ይሰጠናል ብለን ብንጠይቀው ኑሮ በዘመኑ ማን ሊለን ኑሮ ነው? ስጋዬን ብሉ ደሜን ጠጡ ማለት ዝም ብሎ እንደ ሆቴል ምግብ ነው? ጸሎት አያስፈልገውም? ክህነት አያስፈልገውም? ያ ክህነት ያ ጸሎት ደግሞ የሚሰጠው በካህን ነው። በካህን ለመሆኑ ለሐዋርያት የተናገረው ቃል በቂ ነው። ያሰራችሁት የፈታችሁት ብሎ እኮ ለሐዋርያት ነግሯቸዋል። የክርስቶስ ቃል ደግሞ በዘመኑ ለነበሩ 12 ሰዎች ብቻ የተሰጠ አይደለም። እነርሱን ለመሰለ በእነርሱ እግር ለተማረ ቅባተ መንፈስ ቅዱስን ላገኘ ሁሉ ይህ ለዘላለም ሲሰጥ ይኖራል ማለት ነው። ምስጢሩ እንደዛ ነው እንጂ እነሱ እንዳሉት በአዲስ ኪዳን ካህን የለም ብሎ መናገር ሞት አለቀቀንም ማለት ነው። ሊቀ ካህኑ ኢየሱስ ክርስቶስ ነው። ካህኑ ግን አለ። በአዲስ ኪዳን ካህን ከሌለ ዕብራውያን ምዕራፍ 7 ላይ ኢየሱስ ክርስቶስን ሊቀ ካህን ይለዋል። ለማን ነው ሊቀ ካህንነቱ? ሊቀ ካህንነቱ ለማን ነው? አሁን እኔ ሊቀ ዲያቆናት ብባል ለማን ነው ሊቀ ዲያቆን አለ ማለት ነው። ዲያቆን ስላለ እኔ ሊቀ ዲያቆን ተባልኩ ማለት ነው። ዲያቆን በሌለበት ግን ሊቀ ዲያቆን አልባልም። ለማን ነው አለቅነቴ? እረኛ የሚባል እኮ ያለው በግ ስላለ ነው። በግ ሳይኖር ግን እረኛ አለ ወይ? ባንክ ቤት ሳይኖር ባንከር የሚባል አለ? ታማሚ ሳይኖር ዶክተር አለ ወይ? ሳይኖር ማለት መሬት ሳይኖር ገበሬ አለ? ምኑን ሊያርሰው ነው? ካህን ሳይኖር ሊቀ ካህን አለ ወይ? ክርስቶስ ሊቀ ካህን የተባለው ካህን ከሌለ ለማን ነው ሊቀ ካህንነቱ? ጠቅላይ ሚኒስትር የሚባል እኮ ሰው የሚያስተዳድረው ሀገር ሲኖረው ነው። የሚያስተዳድረው ሀገር የሌለው ሰው ጠቅላይ ሚኒስትር ይባላል እንዴት? የሚያስተዳድረው ካህን ሳይኖር ሊቀ ካህን እንዴት ተባለ? ለጌታ የባህሪው ነው። ግን ሊቀ ካህን የተባለው የሐዲስ ኪዳን ሊቀ ካህን ስላለ ነው። ክህነቱ የባህሪው ነው። ሊቀ ካህን የተባለው ግን የሚያስተዳድረው ስላለው ነው። ለፈጣሪነት ሲሰጥ ነው። ፈጣሪነቱ ሳይፈጥር ፈጣሪ ነው። ፈጣሪ ስለሆነ ፈጠረን እንጂ ስለፈጠረን ፈጣሪ የተባለ አይደለም። ልብ በሉ። ፈጣሪ ስለሆነ እኛን ፈጠረን እንጂ ስለፈጠረን ፈጣሪ የተባለ አይደለም። ሐሳቡ እንደዛ ነው። እና መጻሕፍትን በደንብ ማንበብ፣ መረዳት፣ ማወቅ፣ መጠንቀቅ ያስፈልጋል። በዛ ልክ መሆን ስንችል ለጥያቄዎቻችን ራሱ መጽሐፉ መልስ እየሰጠን ይሄዳል ማለት ነው። በአዲስ ኪዳን ሊቀ ካህን የለም ብሎ መናገር ሐዲስ ኪዳንን ራሱን ውድቅ አድርጎ ኦሪት በምትባል ምሽግ ዶ መንጠልጠል ነው። ይህ ደግሞ ክርስትና ሳይሆን አይሁዳዊነት ነው ማለት ነው። እመለሳለሁ። እሺ እኔ እዚህ ሀሳብ ላይ ያለኝ እንትን በደንብ የተመለሰላችሁ ይመስለኛል። እንግዲህ ሁላችሁም ግን እዚህ ላይ ጨርሻለሁ። ሌላ አንድ ጥያቄ ነበረኝ፣ አንድ እንዲመልሱልኝ የምፈልገው ጥያቄ። በጣም ብዙ ይሄ ሴቶችን በተለይ
በጣም ብዙ ሴቶች ኔጌቲቭሊ ሊድ እያደረገ ነው ብዬ ስለማስብ ስለ እንደው ሰምተውም ከሆነ ሰሞኑን ፌሚኒዝም ለሴቶች ተቆርቋሪ ነን የሚሉ ሰዎች ነገር ግን የወንድን ጥላቻ በሰው ልብ ውስጥ የሚዘሩ ሰዎች በጣም ብዙ እየሰማን ነው እና በዚህ ጉዳይ በተለይ ቤተክርስቲያን ባል የሴት ልጅ ራስ ነው ብላ ማስተማሯ ሴት ልጅ ዝቅ ማድረጓ ነው ምናምን የሚሉ ሀሳቦችም እየተነሱ ስለሆነ እስኪ በዚህ ጉዳይ እንደው ቤተክርስቲያን ለሴት ልጅ የምትሰጠው ቫልዩስ ከምን ድረስ ነው? ይህንን ሀሳብ በደንብ እንትን ቢሉት ማለት ቤተክርስቲያን የምትሰጠው ለሴት ልጅ እንትን እሱን አልቀበልም ልክ አይደለም ምናምን የሚሉ ሀሳቦችም እየመጡ ስለሆነ ማለት ነው። ጥሩ ጥያቄ ነው። ግን ያው እንደው ካገኘሁት ሰሞኑን ድንቅ ጥያቄ ነው። በነገራችን ላይ እኔም ከምፈልገው ጥያቄ አንዱ ጥያቄ ነው። የሆነ ቀን ቀሲስ ሸር እያደረጉልኝ እንድገባ የሚመች ቦታ ስላልነበርኩ እንጂ ይሄንን ጉዳይ ተይዞ እንዲያውም አንዲት የሆነች ግለሰብ የማንንም ድምፅ አልሰማም እኔ ስለ መጽሐፍ ቅዱስ ምን አገባኝ የሚል ድምፅ ሁሉ ዶክተር ሚል የስም ተቀጽል ላይ የነበራት እህት እንደዛ አይነት ሐሳቦችን ስትሰነዝር ነበርና እኔ ማንንም አላደምጥም ሂድና እዛ የፈለከውን ምትረግጣት ሴት ካለች እርገጥ እኔ እንደዛ ምረገጥ አይደለሁም የሚሉ ድምጾችን በከፊል ሰምቻለሁ። ልከውልኝ በውስጥ ልጆች ሪከርድ አድርገውና ምንድነው በዋናነት አንዳንዴ መቃወም የምንችለውን እንቃወማለን፣ መቃወም የማንችለውን ደግሞ ባይመቸንም እንኳን አምነን እንይዛለን። ምሳሌ አንድ ሰው ቁመቱ ለምሳሌ ነው የተጠቀሙት ቁመቱ ሄዶዚ ሰማይ ብለን የምንጠራው ላይ ቢደርስ እና ቢጠበው ምሳሌ ነው ያልኩት እንደዛ አይነት ፍጥረት የለም ምሳሌውን በምሳሌ ያዙልኝ ቢጠበው አይ እኔ ምድር ስለጠበበኝ ሌላኛ ፕላኔት ይሰራልኝ ብሎ ተፈጥሮን መቃወም አይችልም። መኖር ያለበት በዚያው ለሱ በተፈጠረችው ምድር ነው መኖር ያለበት እና ብዙ ጊዜ እግዚአብሔር በሚያውቅ ሐሳቡን ራሱ ምን አይነት ሰው እንደወለደው ሳስብ ከሃይማኖት ውጪ የሆነ ሰው ነው። ማንኛውም ሰው የትኛውንም አይነት እምነት ይመንም የትኛውንም አይነት ህግ ይከተልም እየተመራበት ያለው ህግና የሚመራበት ህግ የወጣበት መውጫው ጎዳናው መጽሐፍ ቅዱስ ነው። መጽሐፍን የለቀቀ ማንኛውም ሐሳብ የከሰረ ነው፣ ባለቤት የለውም። ድምጽ እየተቆራረጠ ነው መሰለኝ አይደል? ቆራረጠ። የትኛውም ሐሳብ መነሻው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን መሰረት አድርገን እንከራከር። ኦኬ አሉ አለው አሁን መጥቻለሁ። አሁን ኦኬ በጣም አሪፍ። ኔትወርክ በጣም ያስቸግራል እኛ ጋር። ከተሰማው እሰማለሁ። ታች ያላችሁ ተሰማችኋለሁ። ዝም ብላችሁ ኮሜንት አትጻፉ። በደንብ ቁጭ በሉና ተማሩ። ገና እየተናገርኩ ለዛ ገና ለምናገረው ንግግር የሐሳቡን ፍጻሜ ሳትሰሙ ኮሜንት ከምትጽፉ ዝም ብሎ ቁጭ ብሎ መማር መልካም ነው። እግዚአብሔር በሚያውቅ ጆሮ አይሞላም እኮ የጆሮ ደግነቱ አለመሙላቱ ይላሉ አበውና እንደ ዘመኑ ሚሞሪ ፉል ስለማይል ቁጭ ብሎ ማድመጥ ይጠቅማል። እግዚአብሔር በሚያውቅ የእውቀት ልደት የሚቋረጠው በመቃብር ነው። የስጋ ልደት ነው በእናት ትብት የሚቋረጠውና እስከ ለተሞት ድረስ ለማወቅ ራስን ማስጣር
ከምንም በላይ አስፈላጊ ስለሆነ ቁጭ ብላችሁ በደንብ ለመማር ሞክሩና መጽሐፍ ቅዱስን ራሱን መቃወም ተፈጥሮን መቃወም ነው። ተፈጥሮን መቃወም ደግሞ ራሱን ባለቤቱን እግዚአብሔርን የመቃወም ስራ ነው ሐሳቡ። አሁን ላነሳሽው ጥያቄ ሴት ልጅ ለምን ተፈጠረች፣ ወንድ ልጅ ለምን ተፈጠረ የሚለውን የሥነ ፍጥረትን ሐሳብ መጀመር ማየት ይጠይቃል። ሰው የተፈጠረው በዲያብሎስ ምትክ ነው። የሰው ስራው እግዚአብሔርን ማመስገን ነው። ነገር ግን አዳም ብቻውን እንደተፈጠረ መጽሐፍ ይነግረናል። አዳም ብቻውን ከተፈጠረ በኋላ በስምንተኛው ቀን ወይቤ እግዚአብሔር ይኮነ ሰናይ ለጓለ እማዩ ይንበር ባሕቲቱ ንግበር ሎቱ ቢጸ ዘትረድኦ ሚል ቃል መጣ። እግዚአብሔር ሰው ብቻውን ይኖር ዘንድ መልካም አይደለምና የምትረዳው ሴት እንፍጠርለት ብሎ የምትረዳ ሴት እግዚአብሔር ለሰው ፈጠረ። ለማን? ለአዳም። ማንን? ሔዋን። ከዛ ሔዋን ወደ እርሱ ከመጣች በኋላ ምን ሁና ነው የመጣችው? ረዳት ሁና ነው የመጣችው። እንደተባለው ግን እንደተፈጠረች ረዳት ሳይሆን የሆነችው ለሞቱ ምክንያት ነው የሆነችው። ለሞቱ ምክንያት ሆና ከእግዚአብሔር ቤት ከገነት ለመባረሩ ምክንያት ሆና ወጣ። ከወጣ በኋላ በብሉይ ኪዳን ሴት ልጅ በጣም ክብር ያጣችበት ከገነት ያወጣሽን አንቺ ነሽ ተብላ የምትገፋ፣ የምትሰደብ፣ የምትወቀስበት ዘመን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን በአዲስ ኪዳን መጥቶ አጥፍቶ ሂዷል። ግን ደግሞ ሲሄድ ስርዓት ሰርቶ ሕግ አውጥቶ ተናግሯል። ምሳሌ አሁን እነዚህ የጠራሻቸው ግለሰቦች ለሴት ልጅ መብት ተሟጋች ነን ብለው የመጡ ሰዎች ሴት ለምን አትሰብክም? ሴት ለምን አታስተምርም? ሴት ለምን እንዲህ አታደርግም? ቤተ መቅደስ ለምን አትገባም? ብለው ለሴት መቆርቆር በሚመስል ያመጡት ያነሱት ሐሳብ አለ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በካህናት በወንድ በኩል ካህንነትን እንደሚሾም የተናገረበት ምስጢር ራሱን በወንድ በኩል መግለጹ ነው። ራሱን በወንድ በኩል በወንድ ጾታ እግዚአብሔር እኮ በሴት ጾታ በኩል መወለድ ይችላል። በሕግ አምላክ ብሎ የሚከሰው አትመጣም ብሎ የሚያግደው የለም። ራሱን በወንድ ጾታ ያደረገው ስርዓተ ክህነትን ለወንዶች እንደሰጠ ማረጋገጫ ነው። ሌላም ብዙ ምስጢር መጥቀስ እንችላለን። የፈለኩት እሱ ስላልሆነ ወደ ዋናው ልምጣና ሴት በሐዲስ ኪዳን ተቆርቋሪ ሆነው ሴት ለምን አታስተምርም ይላሉ። ሴት ልጅ መድረክ ላይ ወጣ፣ ወንድ ልጅ መድረክ ላይ ወጣው ቢያስተምር ሴት እያንዳንዷ ሴት የምትባለው ተመስጣ ለምነና ሁሉ ትበቃለች። ብዙ ሴቶች አሉ መነኮሳት በገዳም ያሉት የመነኮሱት የመነኑት የወንድን ቃል ወንጌል ሰምተው ነው። ሴት ግን መድረክ ላይ ቆማ ብታስተምር ብትሰብክ በውኑ ወንዱን ታስመንነዋለች ወይስ ለዝሙት መሰናከያ ትሆነዋለች? ይህ ዝም ብሎ ለራስ ፋክት ነው። በአይናችን የምናየው በጆሮአችን የምንሰማው ነው። የሆነ ቦታ ሄደን መረጃ የምንጠይቅበት ጉዳይ አይደለም። ምን ማለት ነው? በየአንዳንዳችን ውስጥ በየአንዳንዳችን ህልውና መረዳት ያለብን ቤተክርስቲያን እንዳታስተምር ሴትን ካገደችበት ነገር አንዱ ወንድ ሴትን እያየ እንዳይሰናከል መሰናከያ እንዳትሆን ከሚል አንጻር ነው። በሁለተኛ ደረጃ ራሱ መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ሴት በአደባባይ እንዳታስተምር ብሎ ተናግሯል። አዲያስ እሷ ዝቅ ብላ አንገቷን ደፍታ ትማር ብሎ መማር እንዳለባት እንጂ ማስተማር ወጣ አደባባይ ማስተማር እንደሌለባት ተናግሯል ማለት ነው። ከዛ ውጭ ምናልባት እነዚህ ሰዎች እኔ ሳልረዳቸው ቀርቼ በዓለም አደባባይ ጥቃት የሚደርስባቸው ተገደው የሚደፈሩ በልዩ ልዩ አላስፈላጊ ሁኔታዎች ውስጥ በዱላ የሚቀጠቀጡ የተለያየ ፊታቸውን ሊለውጥ የሚችል ወንዱ ጉልበቱን ተጠቅሞ አሲድ መድፋት ወዘተ መሳደብ፣ መርገጥ፣ እንደ ካልእት ወይም እንደ ሁለተኛ ፍጥረት መቁጠር፣ እሷን እንደ ሰው አለማክበር እንዲህ አይነት ነገሮች ለሚደረግባቸው ሴቶች መደብደብ ነውር ነው። አሲድ መድፋት ነውር ነው። አስገድዶ መድፈር ነውር ነው። እንደ በታችን እንደ ሁለተኛ ፍጥረት መቁጠር ነውር ነው። የተገኘነው ከሰው እንደመሆናችን ሰው ነን። ጾታችን ሊከበር ይገባል። ለዓለም መራባት መብዛት ምክንያት የሆንኛው ነን። የተፈጠርነው በእግዚአብሔር እጅ ነው። ፓፕሪካ ውስጥ ተመርተን የመጣን አይደለንም። ስለዚህ ሴቶች ይሄ መብት ሊጠበቅላቸው ይገባል ከሆነ ከነሱ ይልቅ ቤተክርስቲያንም ሰውን ስለማክበር ስለምታስተምረን ከቋንቋ በላይ እናከብራችሁን ወዳችሁማለን ማለት ነው። አይ እንደሱ አይደለም እኛ ሊቀ ጵጵስና ይገባናል፣ እኛ እንዲህ ማድረግ በመላላክ ደረጃ መላላክ ይገባል። ምናልባት እነ ፌበን የምትባል ቆሮንቶስ ውስጥ የምትኖር ሴት ነበረች። የሐዋርያው ቅዱስ ጳውሎስ ለሮም ሰዎች የጻፈውን መልእክት ይዛ የሄደች ማለት ነው። ሐዋርያው ቅዱስ ጳውሎስ እችን ሴት ለምንድን ነው ለመልእክት መላላኪያ ሲጠቀማት የነበር ከተባለ ምስጢሩ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በስጋ በተገለጸበት ወይም 30 ዓመት ሞልቶት ማስተማር በሚዘዋወርበት ጊዜ
12 ሐዋርያት 72 አርድእት ሲመርጥ ከነዚህ መካከል 36 ደግሞ ቅዱሳት አንስትን መርጧል። ስለዚህ ሐዋርያት ደግሞ ያንን አብነት አድርገው የሚላላኩ የሚያግዙ ሴቶችን አስነስተው ሲልኳቸው ሲያግዟቸው ነበር። በቤታቸው ያርፋሉ፣ ስርዓት ህግ ያስተምራሉ ማለት ነው። ሴትነት የሚናቅ አይደለም። በሚገርማችሁ በስነ ፍጥረት እንኳን ከወንድና ከሴት ማን ነው የተገኘው ቅድሚያ ብለን ብንጠይቅ መቼም እርግጠኛ ነኝ እስኪ ሁላችሁ እንደ 300 ሰው አለ መታዘዛችሁንም ለማየት ያክል አዳም በሉ እስኪ ሁላችሁ። ቆዩ ይቅርታ ሁላችሁ ሳይሆን ወንዶች ብቻ አዳም ብላችሁ ጻፉ እስኪ። ወንድ ብቻ የሆናችሁ ሰዎች እግዚአብሔር ይስጥልኝ፣ ስላሴ ዘመንክን ይባርክ። በጣም ጥሩ። አዳም እግዚአብሔር ያክብርልን። መታዘዛችሁን ለማየት ነው። አዳም በሉ ነው ያልኩት፣ ሌላ ጽሁፍ አይደለም። አዳም እሺ፣ አዳም እያየሁ ነው። አዳም እግዚአብሔር ያክብራችሁ። ትምህርቱን እየተቀበላችሁት ቁጭ ብላችሁ ለመማራችሁ ማረጋገጫም ስለፈለኩት ነው ማለት ነው። ስላሴ ያክብርልኝ፣ በጣም ያክብርልኝ። አመሰግናለሁ በጣም እሺ። ቀድሞ የተፈጠረው ማን ነው ያልነው? አዳም አልነው። ቀድሞ የተፈጠረው አዳም ነው። አሁን እግዚአብሔር ዓለምን የፈጠረ በጠቅላላ ስንት ቀን ፈጀበት ብለን ብንናገር 6 ቀን ነው። በሰባተኛው ቀን ደግሞ ዋይረፈ እግዚእም ኩሉ ግብሩ፣ ጌታ ከሰራው ስራ ሁሉ አረፈ እንላለን። አሁን ካረፈ በኋላ ደግሞ ዙሮ ሔዋንን ፈጠረ ስንል ሔዋንን የፈጠራት ሆኖ አይደለም ያስገኛት ነው። በምሳሌ ሲገለጽ አሁን እኔ የሆነ የግድፍት ወጥ የገደፈው የስጋ ወጥ በሆነ ዕቃ ሰርቼ ከሆነ ሰዓት በኋላ ደግሞ በሆነ ዕቃ ብቀንሰው የጾም ወጥ መጣ አይባልም። ያው ነው ወጡ ነው የተቀነሰው። ዕቃው ስለተቀየረ ወይም ደግሞ ከዋናው ዕቃ ስለተቀነሰ አዲስ ወጥ ተሰራ ይባላል። እና ሔዋን ከአዳም ስለተቀነሰች አዲስ ፍጥረት ተፈጠረች አይደለም ማለት ነው። አዲስ ፍጥረት ተፈጠረች ብሎ መናገር አይቻልም። አሁን ልብ በሉ። ከዛስ ሔዋን ከማን ተገኘች ብዬ ብጠይቃችሁ ሔዋን ከማን ተገኘች ብዬ ብጠይቃችሁ አዳም ያለ ሴት ማንን አስገኘ ብላችሁ ነው የምትነግሩኝ? ሴትን አስገኘን። ያለ ሴት ማንን አስገኘ? ሴትን አስገኘ። ያለ ሴት ሴትን። ልብ በሉ። ሚስት የለውም ግን ሴቲቱን ከጎኑ አስገኛት። ያለ ሴት ሴትን አስገኘ ማለት ነው። ስለዚህ በብሉይ ኪዳን እናንተ እኮ የበታች ናችሁ ብለው ረግጠው ከሚያዩባቸው ነገር አንዱ አንቺ ከእኔ የተገኘሽ እንጂ እኔ እኮ ከአንቺ የተገኘሁ አይደለሁም ብለው በጥንተ ፍጥረት በሴቷ ይመኩ ነበረ እንዲያሉ ማለት ነው። በአዲስ ኪዳን ግን መድኃኒታችን ኢየሱስ ክርስቶስ ሲያስተካክለው ምን አደረገ? ልብ በሉ። ከማን ማንን አስገኘ? በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ ከሴት ያለ ራሱን ከሴት ያለ ወንድ እመቤታችን ቅድስት ድንግል ማርያም ወንድን ያለ ወንድ አስገኘች። ልብ በሉ። ስለዚህ አሁን ደግሞ ሴቶች ሔዋን ብላችሁ ጻፉ እስኪ። ሴት የሆናችሁ ሁሉ ሔዋን ብላችሁ ጻፉ። ሔዋን ብላችሁ ጻፉ። ሴቶች ማለት ነው። ኔትወርካችን በጣም ያስቸግራል። ባለውም ምንም አማራለን። ሔዋን በጣም ጥሩ። ሔዋን አይዟችሁ ሔዋኖች። ሔዋን እግዚአብሔር ይስጥልኝ። ሔዋን ዘመናችሁን ይባርክ። ሔዋን አቤት ሔዋን በጣም ጥሩ። አሁን ሔዋንን ለምን ፈለግካት ካላችሁኝ እመቤታችን ዳግሚት ሔዋን ነው የምንላት። ዳግሚት ሔዋን ሁለተኛዋ ሔዋን ብለን ነው የምንናገር። ስለዚህ ያኛው አዳም ከጎኑ ያለ ሴትን እንዳስገኘ እችኛይቱ ሔዋን ድንግል ማርያም ደግሞ ያለ ወንድ ወንድን አስገኝታለችና ያለ ወንድ ወንድን ወልዳለችና እኩል ሆን ማለት ነው። እኩል ሆን ማለት ግን ምን ማለት ነው? እኩል ሆን ማለት አንዱ ባንዱ መመካት የለም። አሁንና እንግዲያ መመካቱ እንዴት ነው ካላችሁ በስነ ፍጥረት ብቻ ነው። በስነ ፍጥረት ሴት ናት፣ ወንድ ወንድ ነው። የስነ ፍጥረት አስለባሏ እንድትገዛ ራሷን ዝቅ እንድታደርግ እንድትታዘዝ በጉባኤ ወጣ አደባባይ እንትን ከመገረ ያዘዘ ማን ነው? መጽሐፍ ቅዱስ ነው ራሱ ማለት። ይህን በጣም ይሄ ትልቅ የሚባለው ሐሳብ እርሱ ነው ማለት ነው። ከምንም በላይ ሊሞገስ ሊመሰገን የሚገባ ሐሳብ
ምን ሆነን ነው? እኔ እንጃ ኔትወርክ መሰለኝ እኔ ጋር ነው። ኦኬ በጣም አሪፍ ይሰማል ድምጼ አሁን አለው? ይሰማል። በጣም አሪፍ። ስለዚህ ጥንት በብሉይ ኪዳን ሲመኩበት የነበረው የወንዶች ጾታ በሐዲስ ኪዳን እኛ ሴትን ያለ ሴት አስገኝተናል የሚሉት በብሉይ ኪዳን የነበሩት በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም አማካኝነት ስለተገኘ ያለ ሴት ማለት ያለ ወንድ ወንድን እርሷ ስላስገኘች ደግሞ ምን ተባለ ማለት ነው? እኩል ሆን ማለት ነው። አሁን እኩል ሆን ማለት ምን ማለት ነው? ሴትን በወንዶች በኩል ተፈጥሮ ብቻ ነው። ተፈጥሮን የመነሻ ሐሳቤ ተፈጥሮን መቃወም አይቻልም ስለሆነ ተፈጥሮን ግን መቃወም ፍጹም ነውር ነው፣ አይቻልም። ተፈጥሮ ምንድነው ካል አሁን የነገርኳችሁ ተፈጥሮ ነው። ሴት የሴትነት ሕግ አላት፣ የሴትነት ስርዓት አላት፣ የሴትነት ጾታ አላት። ተፈጥሮን መቃወም ለምሳሌ እኔ በአደባባይ መቆም ነኝ ማለት በቃ እኔ እስከዛሬ ድረስ ሴቶች ስናረግዝ ኖረናል፣ ከዚህ በኋላ ደግሞ አንተ ባሌ አርግዝልኝ ብሎ ትእዛዝ እንደመስጠት ማለት ነው። እርግዝና በሴት የተሰጠ ነው። ሴት እኮ የራሷ ጾታ አላት። ወንድና ሴት የሚጋባበት ምስጢርም እኮ እንደዛ ነው አይደል? ቢጋባው የሴቷ ጾታ እኮ ከወንዱ የለም፣ የወንዱ ጾታ ከሴቷ የለም። ስለሌለ ይጋባሉ ማለት እኮ ነው አይደል? እንዴት ምስጢሩ እንደዛ ነው። ስለዚህ ይሄ አሁን የመጣው መጽሐፍ ቅዱስን ወደ ኋላ አሽቀንጥሮ ጥሎ እንጢጥ አለች ገብስ እኔ ባወጣሁት ነፍስ አለ ይባላል። ጎመን ገብስ የሚደርሰው መስከረም ላይ ነው። ጎመን ደግሞ ሐምሌ ነሐሴ ነው የሚደርሰውና ሰኔም ጀምሮ ይደርሳል። እሱ ቡሩክ ነውና ገብስ በጣም ስትዘር ስትቆላ በመስከረም ደርሳ እኔ ባወጣሁት ነፍስ እንጢጥ አለች ገብስ አለ ይባላል ጎመን። እና እያንዳንዱ ሰው እንዲሆን ያደረገው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ወደ ኋላ ገንጥሎ ጥሎ አዲስ አስተሳሰብ ይዘን መጠናል ማለት መሰረት ሳይኖረኝ ቤት ሰራለሁ እንደማለት ስለሆነ ተገቢ ስርዓት አይደለም። ሴት የሚያምርባት የሴትነትን ጾታዋን እግዚአብሔር የፈቀደላትን ሕግና ስርዓት ይዛ ስትከተል ነው። ወንድም የሚያምርበት የወንድነቱን ነው። አሁን ላይ ምንሰማቸው በጣም አሳዛኝ ዜናዎች አሉ። በተለይ ይህን ንቅለ ተከላ ጾታን መቀየር፣ ወንድ ሆኖ ተፈጥሮ ሴት መሆንን መመኘት፣ ሴት ሆኖ ተፈጥሮ ወንድ መሆንን መመኘት፣ እርካታ ቢስ መሆን ማለት ሁሉን ነገር አድርጎ ገንዘብን ቆጥሮ ከሀገር ውጭም በሮ በፕሌንም ተጉዞ ብዙ ነገር ሞክሮ ሁሉም አላረከው ሲል ጾታ መቀየር ደግሞ ጀምሯል። ጾታውን ቀይሮ ማረካ ሲል ሚያለቅስ ሞልቷል። የሚያለቅስ ማለት እርካታ ቢስ ይሆነ። እንዲህ አይነት ነገር ተገቢ አይደለም። ተውት፣ ይቅርባችሁ። ምን ኃጢአት ብናለማምዳችሁ ምን ይሰራል? ቅድም ያልነውን እኮ አሁን እዚሁ የገባችሁ ገብታችኋል። እሱ ተገቢ አይደለም። ስለዚህ ምን እንላለን? በተቻለን አቅምና መጠን እግዚአብሔርን መስለን በተፈቀደልን አቅም መኖር የሐዋርያ ቅዱስ ጳውሎስን መልእክት ማንበብ የሌሎችንም ማንበብ ነው እንጂ እኛ ዝም ብሎ ሴት ወንድ መሆን ነኝ ተገቢ አይደለም። ሊሆን አይችል ወንድም ሴት መሆን ነኝ ተገቢ አይደለም። ሁሉም የየራሱን ጾታ አክብሮና ጠብቆ መያዝ ይጠይቃል። ከማንም መልመድ ነው ማለት ነው። እንደው ከዚህ ጋር አብረው ቢመልሱልና አንድ ያነሱት ሐሳብ ነበረና ኢቭን ኢፍ አይደለም በውጭ ነው ለመግለጽ ያክል ነው እና ባልና ሚስት ሆነው እንኳን ያለሷ ፈቃድ ባሏ ከሷ ጋር ከተገናኘ እየደፈራት ነውና መክሰስ ትችላለች የሚል አይነት አስተሳሰብ እያወሩ ነበርና እንደው በባልና በሚስት መካከል መደፋፈር የሚለው ነገር እንደው የሷ ፈቃድ የሚለውን ነገር እናስቀምጣለን፣ ግን በዚህ ልክ ነገሩን ሩድ አድርጎ ማስቀመጥ ልክ ነው ወይ? እስኪ እዚህ ጋር ሐሳብ ይስጥ። በነገራችን ላይ አሁን እኔ አንድ ነገር ምን ያሳዝናል ብትሉኝ እኔ በዘመኔ ፍልሃተ ሜሮን የሚባልና የሊቀ ጳጳስ ቆብ እንዴት እንደሚሰራ አይቻል አውቅም። በዘመኔ ስኖር ፍልሃተ ሜሮን ማለት ሊቃነ ጳጳሳቱ ተሰብስበው በመንበረ ጸባዖት ወይም ደግሞ በፓትርያርኩ ግቢ ተሰብስበው ስርዓተ ጸሎት ካደረሱ በኋላ ሰው የሚታተምበት ከጥምቀት በኋላ የሚከብርበት ንዋየ ቅድሳት የሚከብሩበት እንደገና ደግሞ በሌላ በኩል ምንድነው ይሄ አዲስ ቤተክርስቲያን ሰው ራሱ እኛ ሰው ክርስቲያን ለመሆናችን ምንታተምበት ማህተም እርሱ ቅባ ሜሮን ይባላል። ይህ ፍልሃት ሲደረግ ነው አይቻላውቅ አይቼ ማውቅ የነበረ መጥቶ ነው በብልቂያት ሆኖ ሲከፋፈል ነበር ማውቅ እንጂ እሱን ሚዲያ ላይ አወጣው ታይቼ ደንግጫለሁ። ምስጢር የሚባል ነገር ግን በቃ ቀረ ማለት ነው ብሎ ውስጥ ይሄ ማለት ነው። በአንጻሩ ደግሞ የሊቀ ጳጳስ ቆብ የት እንደሚሰራ ምን እንደሚሆን አይቻላውቅ። እኔ ሰለም ልብስ መሆኑ ለኔ ጠፋኝ ማለት አይደለም፣ ግን
የሆነ ክብር አለው ደንገጥ የሚያደርግ የአባቶቻችን አስኬማ። አሁን የሆነ ጊዜ ላይ ሚዲያ ላይ ያየው ነበረ እንዴት እንደሚሰሩት ውስጡ ምን እንደሚሞሉት በቃ ማለት ምስጢር የሚባል ነገር ጠፍቷል። ድሮ ላይ በቃ ቤተ መቅደስ ላይ ስለሚፈጸመው አገልግሎት በግብር መቅደስ የሚገቡት ብቻ ነበር የሚያውቁት። አሁን ላይ መቅደስ ውስጥ ምን እንዳለ በመጋረጃ ተሸፍኖ የእግዚአብሔር ቅዱስ ሥጋና ክቡር ደም ሕያው የሆነ ለካህናት ብቻ የተሰጠ ምስጢር፣ ነገር ግን ሁሉ ደግሞ እነሱ የሰውቱን መስዋዕት የሚቀበለው መሆኑ ጌታ በመስቀል ላይ ያለኮ ነው ዮሐንስ እያዩት ነበር። ሌላው ሰው ዓለም ግን አላየውም። ለምን ከተባለ ፀሐይ ጨልማለች፣ ከዋክብት ረግፈዋል፣ አለቶች ተሰነጣጥቀዋል። እንዲያ በነበረበት ጊዜ ስለሆነ አላዩትም። ለምንድን ነው ምስጢሩ ሲባል የመቅደሱን አገልግሎት ከካህን ውጪ ማወቅ እንደማይገባ፣ የመቅደሱን አገልግሎት ማለት የሚፈጸመውን ስርዓት መቅደሱ ከገባ ካህን ውጪ ማንም እንደፈለገ ምስጢር እንዲያወጣ የተፈቀደ አልነበረም። አሁን ግን ሚዲያውም ውስጥ ነው ሁሉም ነገር። ይሄ ምስጢር የሚባል ነገር የቤተ ክርስቲያን ለአባቶች የተሰጠ የሚባለው በመንጦላእት የሚፈጸም ስርዓት አደባባይ ላይ እየወጣ በጣም ተቸግረናል። እና ምን ልል ፈልጌ ነው ይሄውን ምንድነው የሚባለው ይሄ ግንኙነት የሴት ወደ ወንድ የወንድ ወደ ሴት በተለይ በባልና ሚስት ጊዜ የሚደረገው ተራክቦ በጣም የከበረ ንጹህ አስቦ በኩላሄ ብሎ ቅዱስ ጳውሎስ እንደተናገረ ጋብቻ ንጹህ ነው ብሎ ነው የሚናገረው። ንጹህ የሆነ በጣም እኔ ምን ብዬ ልግለጸው ባልና ሚስት ራሳቸው እንኳን የማያወሩት ራሳቸው እንኳን የማይናበቡት ተመችቷል ተመችቶሻል የሚባል መናበብ እንኳን የሚያስፈልገው ጉዳይ አይደለም። ለምን ከተባለ ለዝሙት የተሰራ እኮ አይደለም፣ ለዘር ነው። በነገራችን ላይ እኛ ህሊናችን ጨልጠን ገኝተን አካሉን ለዝሙት ስለተጠቀምንበት ያሳፍረናል። ምሳሌ እንደማንኛውም አካል እኮ ነው። ከታች አንስቻውን ቁርጭምጭሚት ባት ከዛ ደግሞ ጭን ከዛ እያልኩ ጠርቼ ከሱ ላይ ስደርስ መጥራት አልችልም። በሴትም ይሁን በወንድ ሐሳብ ለምን ይመስልሻል? ለምን ይመስላችኋል እንደዛ የማልጠራው? ሐሳቡን ኦሬዲ ለመራቢያነት ወይም ደግሞ እግዚአብሔርን የሚያመሰግን ትውልድ የሚወለድበት ከመሆኑ አውጠን የሆነ አንድ የኃጢአት መሆኑ ገብቶናል ማለት ነው። በቃ ያ ድርጊት ለልጅ መውለጃ ከፍቶት ከጾር ለመዳኛ ከመሆኑ አልፎ ለዝሙት እንዳደረግነው ተረድተነዋል ማለት ነው። እና ይህ ምስጢር ምንድነው ካላችሁኝ እያንዳንዳችን ቅጥነተ ህሊና የሚባለው የሚመረምር የሚያስብ የሚያስተውል የሚባል ህሊና ከብዙዎቻችን ልቡን አርቋል። ከዚህ አንፃር ቀደም ሲል ስገልጸው እንደነበረ የማያሳፍረው እንኳን የሚያሳፍረን ሆኖ ያየንበት ምስጢር ምንድነው? አጠቃቀሙን ስርዓተ ቢስ ስለሆነ ነውና እንኳን ይቅርና በህግ ደረጃ አውጦ የሆነ ለክስ ማቅረብ ይቅርና ሚስት ለባል ሐሳቢ በጣም ግልጽ ነው። ያለ ፈቃዴ እኮ እንደዚህ ያደረከኝ ብላ እንኳን እንድትነግረው ያለ ፈቃዴ እኮ እንደዚህ ያደረክሽኝ ብሎ እንኳን እንዲነግራት የሚገባ አልነበረም። ዛሬ አይታችሁ ከሆነ ስርዓተ ዝሙት በቃ ራሱን የቻለ ትምህርት ቤት ሆኗል። እኔ ኮሌጅ ሊመሰርቱለት የሚመስሉ ግለሰቦች አሉ። መቼም ስልክ የማያመጣው የለም። እኛ እየመረጥን ማየት ካልቻልን በቀር የማያከፋፍለው ፋብሪካ የለም። ዝሙቱን ያከፋፍላል፣ ስርቆቱን ያከፋፍላል፣ አስመሳይነትን ውሸትን ያከፋፍላል። የማያከፋፍለው ነገር የለም። እና እናያለን አልፈን ስንሄድ ዝም ብለን ለመታዘብም እየገረመን ዝም ብለን እናያለን። ዓለም የት ላይ ደርሷል? መቼስ የደረሳችሁበትን ካላወቅነ ተከትለን ለመመለስ እንቸገር የለ። ድምጽ እኔ ጋር ብቻ ነው የቆመው። ይሰማችኋል እያወሩ ያሉት? እኔ ጋር ምንም ድምጽ እየሰማሁ አይደለም። ተቋርጧል። ድምጽ አይሰማም፣ እየሰማን አይደለም። ኔትወርካቸው ነው መሰለኝ። ቆይ ድጋሚ ኢንቫይት ላድርጋቸው።
ኔትወርክ ነው መሰለኝ። በለኒ ኦኬ አሁን አለው። አዎ አስቸጋሪ ያላችሁ ሰዎች ላኩልን። አለው አዎ አንቺ አዎ ካልሽ ከሆነ ሰከንድ በኋላ ነው ለኔ የሚደርሰኝ። ያ ማለት የኔም እየቆየ ነው የሚደርስ ማለት ነው አይደል? አይ አሁን እየሰማን ነው በደንብ። በጣም አሪፍ ከሆነ ወደ ነበርንበት እንመለስና ለእንደዚህ ለዝሙት ለክፋት የሆነ በቃ ይሄ ምድራዊ ዓለምን ልናጣጥምበት የተሰራ አካል ሳይሆን አካላችን የተሰራው ዘር ልንተካበት ነው። የሰው ልጅ ወደ ምድር የመጣው ለሁለት ነገር ብቻ ነው። ይሄን በደንብ ያዙ። ለሁለት ነገር ብቻ ጽፋችሁ ያዙት። መጽሐፍ ላይ አይደለም፣ ደብተር ላይ አይደለም። ጽፋችሁ መያዝ ያለባችሁ አይምሯችሁ ላይ ነው። በእንተ ማርያም እንላለን በኋላ ወረው አነሳላችኋለሁ። አሁን ግን ትምህርቱን ስሙ። ስለዚህ ምን ፈልግ እኔ ለምን መጣው ብላችሁ የመጣችሁበትን ዓላማ ማወቅ ይጠይቃል። የመጣ ነው እግዚአብሔርን ለማመስገንና ዘር ለመተካት ነው። የሰው ልጅ ዓላማ ሁለት ነው። ዲያብሎስ ይዞት የወረደውን መልአክ ለማከል ዘር እንተካለን። በዲያብሎስ ቦታ ቁመን ለማመስገን እንማራለን፣ እናመሰግናለን። ስለዚህ እኔ እምላችኋለሁ እግዚአብሔር በሚያውቅ እግዚአብሔር ለማመስገንና ዘር ለመተካት የመጣን እንጂ በቃ ይሄ መነገዱ ኃጢአት አይደለም፣ ግን እግረ መንገድ ነው። ቀዳሚው እግዚአብሔር ማመስገን ነው። አሁን ልብ በሉ፣ ነግደን ያላለፈልን ምጅምር እግዚአብሔርን አመስግነን ስላልነገድን ነው። ነግጄ አመሰግናለሁ አትበሉ፣ አመስግናችሁ ነግዱ እንጂ። ስለዚህ ዘር ተክተን በዘር መተካት ውስጥ ፍላጎታችን እናሟላለን በሉ እንጂ በዝሙት በፍላጎት ውስጥ ልጅ እንተካለን ብላችሁ አትስቡ። ያም ልጅ ነው የማይባረክ የሆነው። ለዛ ነው እያሰብን ምንሰራው መልካም ልጅ ለመውለድ ሳይሆን ጊዜያዊ የዝሙት ስርዓትን ለመፈጸም ስለሆነ ከዚያ የራቀ ንጹህ አስተዋይ ሕሊና ይጠይቃል። እንዲያ ካልሆነ ግን ፍጻሜያችን ሊያምር አይችልም። ሐሳቡ እንደዛ ነው። ስለዚህ ይሄ እንዲህ ቢያደርግሽ ክሰሽው፣ እንዲህ ቢያደርጋት ክሰት። በነገራችን ላይ ፈቃዱን አትከልክለው ይላል እኮ መጽሐፍ። ፈቃዱን አትከልክለው እርሱም ፈቃዷን አይከልክላት ይላል። ለጸሎት ተስማምተው ካልሆነ በቀር ይላል እኮ። እሱ በሱ ላይ ምንም አይነት መብት የለውም። እንኳን ሊከሳት እንዲያደረግሽኝ ብሎ መብት የለህም እኮ ነው የሚባለው። መጽሐፍ እንደዛ ነው የሚለው። አንቺም መብት የለሽም ነው የሚለው። መብት እኮ የላትም። ትከስ ዘንድ መብት የሰጣት ማን ነው? የለውም አይደል? እየተሰማ መጣሁ። እስኪ ከቻላችሁ ቲክታክ ሳይን እና ፍላወርስ እንዲስተካከል ኔትወርካችሁ። ስለዚህ ምንድነው ዋናው በደንብ አስምራችሁ እንድትይዙልኝ የምፈልገው ባል እንዴ፣ በነገራችን ላይ ማንን ነው የሚከሰው? አሁን እኔ ግሬና ግሬ ቢጠላለፍ አንድ ግሬ ሌላኛውን ግሬ ሊከስ ሄዶ ፍርድ ቤት ይቆማል? በራሱ እኮ ቅውም አይደለም ማለት የራሱ የሆነ ህልውና የለውም እኮ ግሬ እኮ ግሬ የተባለ ከኔ ጋር ተቀጥሎ ነው። ከተቆረጠማ የሆነ ቁራጭ ስጋ ነው የሚባለው። ሚስት የተባለች እኮ ከባል ጋር ሆና ነው። ባል የተባለ ከሚስት ጋር ስለሆነ ነው። ሚስት በራሷ ላይ ስልጣን የላትም፣ ባልም በራሱ ላይ ስልጣን የለውም። አንዱ የአንዱን ፈቃድ ይፈጽም ዘንድ ሃይማኖታዊ ግዴታ አለበት። እሱ ስለሷ እሷም ስለሱ ይኖራሉ። ባልና ሚስት እኮ ነው የሚለው ቅዱስ ጳውሎስ። ለጸሎት ካልሆነ በቀር አይለያዩ። እሱም በሱ ላይ ስልጣን የለውም፣ እሷም በራሷ ላይ ስልጣን የላትም እኮ ነው የሚል። እንኳን የመክሰስ የማገድ ስልጣን የላትም ብሎ የሚናገረው መጽሐፍ ነው። ይህን መጽሐፍ በደንብ መያዝ፣ ማጥናት፣ መረዳትና ማወቅ የሚጠይቅ ጉዳይ ነው እንጂ አሁን ሰዎች እንደሚሉት መብትሽ ነው ክሰሹ፣ መብትህ ነው ክሰሳት የሚባል ግን ፍጹም እንደዛ የሚባል አስተምህሮ
የለም ማለት ነው። ግልጽ ነው አይደል ሐሳቤ? ግልጽ ነው። በጣም መልካም። ስለዚህ ወረብ አነሳና ሰዓት ደርሷል፣ ልወጣ ነው። ሰዓቴን ጨርሻለሁ። ምንድን ነበር ብዬ የነበረው ወረብ ያነሳሁት ወረብ ጠፋብኝ። እኔ ሜሪ እስኪ ታስታውሱ? እኔ ገዝ ብዙ በለኒ መሀርኩ ከመሰለኝ ጎበዝ። ኦኬ ቤስጥልን። ኦኬ ዘሩ እንግዲህ ካልጠፋን እናነሳለን ማለት ነው። በለኒ መርጎከ መርጎከ በለኒ መርጎከ በለኒ መርጎከ በመሃርያ እስመ አልቦ ዘእንበሌከ እርቃለ መድኃኔዓለም ነው የሚለው። ምን ማለት ነው? በለኒ መሀርኩከ በእንተ ማርያም፣ ስለ እናትህ ቅድስት ድንግል ማርያም ብለህ ምሬሃለሁ በለኝ ይልና እስመ አልቦ ዘእንበሌከ ዘእምሄር ቃለ መድኃኔዓለም፣ ያላንተ የሚምር እውነተኛ መሐሪ ቸር አባት የለምና ጌታ ሆይ አንተ እባክህ ምሬሃለሁ በለኝ ስለ ድንግል ማርያም የሚል የቅዱስ ያሬድ ወረብ ዝማሬ ነው ማለት ነውና ትርጉሙ እንደዛ ነው። የዜማ እንኳን ባለሙያ አይደለሁም። ሳንጎራጉር ከሰማችሁኝ አይቀር መልስልን ሲባል ለመመለስ ያክል ብቻ ነው፣ ለመታዘዝ ነው እንጂ ሙያ አይደለም፣ ያልደከምኩበት ነውና አምላከ ቅዱሳን ሁላችን በቸርነቱ ይጠብቀን። ሌላ ጥያቄ ካለ በሌላ ሰዓት እንመለሳለን። ለዛሬው ሰላም ክርስቶስ ይብዛላችሁ። እና አስቸኳይ ማይቀር ጥያቄ ካለ አንድ ጥያቄ ብቻ መቀበል እችላለሁ። እኔ ጋር ጨርሻለሁ። ሌላ ጊዜ በሰፊው እንወያያለን። ቃለ ሕይወት ያሰማልን። አብሮ ያሰማን። ሁላችሁ ደህና ሁኑልኝ። እግዚአብሔር ያክብርልን። ኧረ አልጨረስኩም። አልጨረስኩም። እሺ እኔ በነገራችን ላይ አንድ መረጃ ልስጣችሁ። እስኪ ሄዳችሁ እኔ እያነበብኩ ነበር ስላችሁ ይህንን ምናምን አይደለም። እሺ ይህንን ሌላ ስለ ፌሚኒዝም ታሪካዊ አመጣጥ ገና የሆነ ጊዜ ቪዲዮ ሌሊት ላይ እዚህ ይላችኋል የሆነ አዶ ነው 9 ሰዓት ምናምን ብዙ ሰው አልነበረም እና እያወራው ነበረ ስለ ፌሚኒዝም ታሪካዊ አመጣጦች በማን ተጀመረ፣ መቼ ተጀመረ ምናምን የሚለው ማለት ነው። እና እግዚአብሔርን አብዛኞቹ ፌሚኒስት ነን ብለው የተነሱት ሰዎች መጨረሻቸው ከሴት ጋር መጋባት ነው ወይ ደግሞ ምናምን እና የመጡት አብዛኞቹ አሁንም ላይ ያሉት
ዓለማችን ላይ አሁን ላይ ያሉ ታዋቂ ፌሚኒስት ነን ባዮች አብዛኞቹ ባል የላቸውም፣ ትዳር የላቸውም፣ ወይ ደግሞ ሴት ለሴት የተጋቡ ናቸው። እውነት ለመናገር ሴት ለሴት የተጋቡ ናቸው። እኔ የሴት ልጅ መብት መከበር አለበት ኦብቪየስሊ እንደ ኢትዮጵያ መደግፋቸው ሀሳቦች አሉ ከሚያነሷቸው ውስጥ ሴት ልጅ መደፈር የለባትም፣ ሴት ልጅ መሰደብ የለባትም፣ ሴት ልጅ መብቷ ሊጠበቅ ይገባታል፣ ልትከበር ይገባል እና እነዚህን ሀሳቦች አከብራለሁ። ነገር ግን ይሄ ከልክ የወጡ አሁን እስኪ ኢትዮጵያ ውስጥ ራሱ እንደው አንዳንድ ፌሚኒስቶችን አይታችሁ ከሆነ ሁሉንም ወንዶች እንደው እስኪ ከነሱ እንትን ሶሻል ሚዲያ ላይ በነገራችን ላይ እመጣበታለሁ ይሄንን ሀሳብ በራሱ እና እስኪ ግቡና እነሱ ሶሻል ሚዲያ ላይ 15 ወይ 10 ቪዲዮ እዩ። ሳታስቡት እግዚአብሔርን ወንድ ልጅ ትጸየፋላችሁ። በቃ ማለት ወዲያው ይሰማችኋል ያ ስሜት ሴት ሆናችሁ። በቃ ወንድ ስታዩ እንደው ዘሩ ስትሉ ወንድማችሁ ራሱ አጠገባችሁ ቢኖር ልትናደዱበት ትችላላችሁ። አርገው ማይንዳችን ላይ የሚሰሩት ማለት ነው። በመብቱ ጉዳይ እንዳልኳችሁ ነው። ሴት ልጅ መመታት የለባትም፣ መከበር አለባት። እንደው መምህርም በደንብ አንስተውታል ምን ያክል ልትከበር እንደሚገባ ማለት ነው። እና እኔ የምትከተሏቸውን ሰዎች ሶሻል ሚዲያችሁ ላይ በተለይ በደንብ አይ ዶንት ኖ ፖዚቲቭ ማይንድ ሴት እንዲኖራችሁ በደንብ የምታስቡ በደንብ የምታነቡ ወይ በደንብ አዲስ ነገርን ፋይንድ አውት የምታረጉበት ካልሆነ ሶሻል ሚዲያ የባሰ ጭንቅላታችሁን ሌላ ነገር ውስጥ የሚያስገባችሁ ኢቭን ኢፍ ማለት ነው የዲፕሬሽን ጽሁፎች የምታነቡ ሰዎች ራሱ ዲፕሬሽን እንትኖች አሉ አይደለ እንሂድ እንሙት ምናምን የሚል ነገር ራሱ የሚመጣላችሁ ከሆነ እንደዛ አይነት ነገሮችን ፖስት የሚያደርጉ ሰዎችን የምትከተሉ ከሆነ ሳታስቡት እናንተ ያላችሁበት ነገር እናንተ ጭንቅላት ላይ ተጽዕኖ አለው። ሁሉ ጊዜ ከምትሰሙት ነገር ተቆጠቡ፣ ከምታዩት ነገር ተቆጠቡ። ምክንያቱም ሳታስቡት ጭንቅላታችሁ ላይ የሆነ ነገር ቢውልድ እያደረጋችሁ ነው። ያ ነገር አንድ ቀን ይፈነዳልና የሆነ ነገር ማድረግ ለእናንተ ኢዚ ነው የሚሆነው። መኖር ሰልችቶኛል የሚል እንዴት ትከተላላችሁ? እኔ እኮ በጣም እኮ የሚገርም እኮ ነው። መኖር ሰልችቶኛል መሞት ነው ያለብኝ የሚሉ ጽሁፎች እንደዚህ ስለ ሰው መጥፎ ነገር ሰው ማመን ከንቱነት ነው፣ ሰው ማመን እንዲህ ነው ምናምን የሚሉ ነገሮችን የሚያስተላልፉ ሶሻል ኮንተንት ያላቸውን ሰዎች በራሳቸው መከተል ልክ አይደል። እንዳልኳችሁ ነው። ልክ አሁን እንደው እኔ ስም መጥቀስ አልፈልግም። አንዳለች በጣም እኔ እውነት እግዚአብሔርን እሷ አንዳንዴ ትገርመኛለች። አንዳንዴ ሀሳቧ ልክ ነው፣ አንዳንዴ ደግሞ ኮንፊውዝ ታደርገኛለች የሆነ እና እንዴች ልጅ ግን የምር ምናምን ላለውና ፌሚኒስት እና አንቲ ፌሚኒስት ቪዲዮ ተለቋል ካያችሁት። ሾርት ቪዲዮ ነው ያየሁት እኔ ሙሉውን አላየሁትም እንዳልኳችሁ ኤግዛም ላይ ስለሆንኩ ይሁን ምናምን ትንሽ እናነባለን አንዳንዴ ጋይስና አንደኛዋ ምን ብላ ታነሳለች። እንደው በጣም ነው አፕሪሺየት ያረኳት ትግስት ትባላለች። እቺኛዋን አፕሪሺየት ያረኳትን ስሟን በጠቅስ ምንም ችግር ስለሌለው ሐሳቧን በጣም ተቀበለዋል። እና ከተጋቡ በኋላ ወንዱ ፈልጉ ሴቷ ሳትፈልግ ቢገናኛት እየደፈራት ነው ብለሽ ያነሳሽበትን ሐሳብ አንቺ ጓደኛዬ ይዘሽ ጓደኛዬ ክሮፕ ቶፕ አትልበሺ እጮኛዬ ክሮፕ ቶፕ አትልበሺ ሲለኝ ክሮፕ ቶፕ መልበስ አቆምኩኝ ብለሽ ለኛ ሐሳብሽን ካጋራሽ በኋላ ባለትዳር ሰዎች ግን አይ ባልሽ አንቺ ሳትፈልጊ ከተገናኘሽ እየደፈርሽ ነው ብለሽ ኔጌቲቭ የሆነ ነገር ለምን ታስተላልፊያለሽ ብላ ጠየቀቻትና ዋው አልኩኝ። በእውነት አስቡት፣ እሷ ቦይፍሬንዷን ሰሚት እያረገች እናንተ ግን ለባሎቻችሁ እንዳትታዘዙ ወይም ደግሞ ሰሚት እንዳታደርጉ ፕሪች ስታረጋችሁ ማለት ነው። እሷ የማትኖረውን ህይወት እሷ ብታገባ ያ ማለት እቺ ልጅ ብታገባ እና ባሏ ቢፈልግ ኤዳዝም ማተር ባሏን ለማስደሰት ታረጋለች ማለት ነው። እናንተ ጋር ግን መጣ ዶንት ዱ ኢት ቆንጆ አንቺ ካልፈለግሽ ምንም ሰውነትሽ እንዳይነካ አንቺ ካልፈለግሽ የምትፈልጊውን ልብስ ልበሺ ባልሽ እንደዚህ ስላለሽ እንትን እንዳትዩ ምናምን ኢቭን ኢፍ አይኖሩትም የሚሰብኳችሁን ነገር አይኖሩት እና ፕሊዝ ሎድ የምትደረጉትን ነገር ምረጡ። ሶሻል ሚዲያችሁ ላይ የምትከተሉትን ነገር ምረጡ። እንዴ እኔ እኮ አስቡት እንደው አንቺ ሳትፈልጊ ከነካሽ ብለሽ ጩሂ ምናምን እንዴ
ሲጀመር ባልና ሚስት አንድ ናቸው። ስላገባ ሰው ደግሞ ስለ ትዳር ደግሞ ሀሳብ መስጠት የሚችለው ያገባ ባለትዳር የሆነ ሰው ነው። አሁን ይሄንን ሀሳብ ከነሱ ውስጥ አንዷ ባለትዳር አለች ይመስለኛል። አንድ የወለደች አለች ከፌሚኒስት ነን ባዮች አንዷ። እሷ አሁን ይሄንን ሀሳብ ሰጥታ ታውቃለች? አታውቅም። እኔ አይቻት አላውቅም። እንደው ባሌ ሳልፈልግ ከተገናኘ ደፈረኝ ምናምን የሚለውን ሀሳብ እሷ ስትናገር ሰምቻት አላውቅም። እና እባካችሁ ሰዎች፣ እባካችሁ ክርስቲያኖች እንደ ክርስቲያን እንደ ሰው እንደ ሀበሻ እንደ እንትን ካልቸራችንን የሚያከብሩ በደንብ በጣም ብዙ ሰዎች አሉ በነገራችን ላይ የሚጠቅም ነገር የሚያስተላልፉና እኔ አሁን ለመድ ነው መሰለኝ መጥፎ ነገርን መከተል እንደ ካልቸር እና እባካችሁ የምታፈምሷቸውን ሰዎች ራሱ ለዩ። ፎር ዩ ፔጃችሁ ላይ የሚመጣላችሁን ነገር ኮንትሮል ማድረግ ትችላላችሁ። በነገራችን ላይ ታውቃላችኋል። እና እባካችሁን ደስ የሚል ነገር ዛሬ ቀኑ ደስ ይላል፣ ዛሬ ቀኑ እንደዚህ ነው፣ ዛሬ በጣም ደስ የሚል ምናምን የሚል ሰው የምትከተሉ ከሆነ ሳታስቡት ደስ የሚል ቀን ታሳልፋላችሁ። ኢነርጀቲክ ሆኛለሁ፣ እንዲያርግ ያለው እንዲያነበብኩ ነው ይሄንን መጽሐፍ ብታነቡት ምናምን የሚል ሪከመንድ የሚያደርግ ሰው ብዙ ጊዜ የምትከታተሉ ከሆነ ሳታስቡት እዛ ወይ ውስጥ ትገባላችሁ። ምክንያቱም ሰው የሚውልበትን ያንን ኢንቫይሮንመንት ስለሚመስል ነግራችሁ እና ከምትሰሙት ምናምን ተቆጠቡ። ሶሻል ሚዲያችሁ ላይ የምታጋሩትን ነገር ሊሚትድ ሆኑ፣ ሴሌክቲቭ ሆኑ። የትኛውን ፓርታችሁን ለሰው ማሳየት እንዳለባችሁ፣ የትኛውን ፓርታችሁን ታስማይ ሴክሬት ምናምን ማለት ይሄ የራሴ ሚስጥር ነው ምናምን ማለት ልመዱና ወዳችኋለሁ። በጣም አከብራችኋለሁ፣ አፈቅራችኋለሁ። እንኳን ተሳስቼ በጣም በዛ አፈቅራችኋለሁ፣ በዛ ትንሽ እወዳችኋለሁ። ያው ሰኞ ኤግዛም አለብኝ እና ላምብባ ትንሽ እንትና ባስታረቁት የሆነ እንግዲህ ለዛ ነው። ቤቲ ምን ልመልስልሽ? ሜሮንዬ ቴንኪው የኔ እናት። ሜሪ እንዴት ነሽ? ዝም አልሽ እኮ የኔ እናት። ተሳስቼ አፈቅራችኋለሁ ብዬ ኮንክሉድ ሳረግ ዝምት ያለሽ ሰሚት ሰይጣን አሳስቶኝ ነው ብለሽ አስተካክል። እሺ እሺ። እኔ ግን ምን አስባለሁ መሰላችሁ? እንደ ኑሐሚን፣ ይሄ እንደ ኑሐሚን ነው። እሺ ኢፍ ዩ ዋንት አክሴፕት፣ ካልሆነ ደግሞ ይሄ የኑሐሚን ሀሳብ ነው ምናምን ብላችሁ ሊማረት ትችላላችሁ። እኔ ካገባው በኋላ ሰሚት ማድረግ አለብኝ። ቦይፍሬንድ ከሆነ ይሄ የቦይፍሬንድ ሌብል አለው አይደለ? ቦይፍሬንድ ገርልፍሬንድ ስትሆኑ መታወቂያ ነው እኮ ታውቂዋለሽ፣ ባህሪውን ታየዋለሽ ምናምን አይደል? ከዛ በኋላ ማትሆኑ ከሆነ ትለያያላችሁ እንጂ ቦይፍሬንድ። በነገራችን ላይ ቤተክርስቲያንም ቦይፍሬንድ ስላሽ ቦይፍሬንድ ያሹን ቦይፍሬንድ አግቢ ብላ እጮኛ አግቢ ብላ አታስተምርም። በነገራችን ላይ ሲጀመር በእጮኝነት በቤተክርስቲያንም ከሄድን ማለት ነው፣ በቤተክርስቲያን ከሄድን እጮኝነት ይፈርሳል፣ ትዳር ነው የማይፈርሰው። እጮኝነት የመተያያ ጊዜ ነው። ምንም ነገር አታረጉም እኮ ምንም ነገር አታረጉም። በቃ ባህሪ ነው የምትተያዩት። ምንም ነገር መካከላችሁ ምንም ይፈጠር ነገር የለም እንደ ቤተክርስቲያን ማለት ነው። እኔ እንግዲህ ከዚህ የተለየ አስተምሮ ካለ አይሩ ነው ሌላ ሰው ሲመጣ እንጠይቃለን። እኔ እንደማውቀው ግን እንደዛ ነው። በእጮኝነት ጊዜ በደንብ ከተያያችሁ በኋላ ነው የምትጋቡት ብዬ አስባለሁ። እኔ ስለ ትዳር ያው ካገባው በኋላ ስለ ትዳር ያገባ ሰውን መምከር ያለበት ብያችኋለሁ ቅድም። እና ግን ሰሚት አድርጋችሁ መኖርን እንድትጠሉ የሚያደርጋችሁን ሰዎች አትስሙ። ለምንድን ነው ባልሽ ወጥ ማይሰራው? ለምንድን ነው ባልሽ ቡና ማያፈለው? ሊቭ ሂም ምናምን የሚሏችሁን ሰዎች አትስሙ። ስራ ደክሞት ውሎ ከመጣ ምን ችግር አለው? አንቺ አካልሻ እንዲ የኔ ብለሽው አይደል እንዲ አብረሽው የምትኖሪው? አንድ ናችሁ እኮ። ሆድሽ ስለራበው ሰርተሽ ብታበዩ አይ ሆዴን አውጣና ሰርተ ብላ አይባልም። ሆድሽ ነው በቃ፣ የእሱ ሆድ ያንቺ ሆድ ገባሽ? እሱም ደሴም ታይም ደግሞ አንቺም ደክሞሽ ውለሽ ከመጣሽ ቢሰራልሽ ዳዝም ማተር። እንደዚህ አይነት ነው ሜንታሊቲ ሊኖራችሁ የሚገባው እንጂ የኔ ቆንጆ የኔን ብርድ ልብስ መጥቶ ለብሶ እኔ ገዛሁትን ብርድ ልብስ ለብሶ ሶፋይ ላይ ተቀመጠ፣ ከዛ የኔን ውሃ ጠጣ። ይሄ ትንሽ እኔ እንደ ራሴ ነው እየተናገርኩ ያለሁት። አሁን ይህንን ሀሳብ እንደ ኑሐሚን ሀሳብ ነው የምትወስዱት።
እና ከተጠቀማችሁ ተወስዱታላችሁ ካልተጠቀማችሁ አትወስዱት እና ግን ሰሚት ማድረግ ግን ልመዱ ሰሚት ማድረግ ልመዱ ለሚበድልሽ መልካል ላልሆነ ባልም ሰሚት ይደረጋል እንደሱ ኦኬ እሺ እንደ ትዳር ደግሞ ስንመጣ እንደ ቤተክርስቲያን ትዳር የሚፈታው ቺቲንግ ሲኖር ወይ ደግሞ የሆነ አይ ዶንት ኖ እኔ ስለ ትዳር መምከር ያለበት ባለ ትዳር ነው ስለ ልጅ መምከር ያለበት ልጅ የወለደ ሰው ነው ብዬ ነው ማምነው ግን እንዳላገባ ሴት ግን ሆኜ ሳይው ምንም መምከር አልፈልግም ሙቺ ምናምን አለልሽም እየተበደልሽ ኑሪም አለለም የሚኖርበት የራሱ ዓለም ስላል ማለት በቃ ሰው የሚኖርበት ያንኑ እንደዚህ አይነት ውሳኔ የምትወስኑ ሰዎች ከነሳ አባቶቻችሁ ጋር ከቤተክርስቲያን ሽማግሌዎች ጋር ከአማካሪዎቻችሁ ጋር ነው የምትወስኑት እንጂ ኑሐሚን ከመታሽ እንዳትኖሪ አብረሽ እንትን ካለሽ እንደዚህ እንዳታረጊ ምናምን ስላችሁ የስ ምናምን ብላችሁ ሄዳችሁ ውስን አድርጋችሁ ብትፈቱ ነገ ኑሐሚን ስትመታ ሄዳ ከንስሐ አባቷ ጋር ወይ ደግሞ ከአማካሪዎቿ ጋር ተማክራ ባሏ እንዳይመታት አርጋ ትዳሯን ቀጥ አርጋ ልትኖር ትችላለች በኑሐሚን ምክንያት እንዳትፈች የሚመክሯችሁ ሰዎች ሁሉ ያንን የሚኖሩት እንዳይመስላችሁ በነገራችን ላይ እግዚአብሔርን የኔ ቆንጆ አንቺ እኩል ስራው ለሻብረሽ መተሽ እሱም ስራው ለመቱ ለምንድነው የምትሰሪለት ምሳ ምናምን ለምንድነው እመኝኝ እሷ ራሷ ታረጋዋለች ትሰራለታለች ወንዱም ይሰራላት ይሆናል ሶ በተቻላችሁ አቅም እዚህ ሶሻል ሚዲያችሁ ላይ የሚተላለፉትን ነገር በሙሉ አክሴፕት ከማድረግ ይልቅ የትኛው ነው ከኔ ያንኗን አርጋ የሚሄደው የትኛው ነው ከኔ ህይወት ጋር የትኛውን አክሴፕት ባረግ ለትዳሬ ጥሩ ነው የትኛው ደግሞ እንተናል እንጂ ቆማችሁ ዝም ብላችሁ አትነዱ እግዚአብሔርን የመረኝ እኮ ነው እኔ የኔናት ምሳ ካልሰራልሽ ፍቹ ምና እውነትሽን ነው ለማንኛውም እንዳልኳችሁ ነው ስለ ትዳር ስለገባችሁበት ውጣ ወረድ ምናምን መወሰን ያለባችሁ ከቤተክርስቲያን አባቶች ጋር ከሽማግሌዎች ጋር የሆነ ነገር ቢፈጠር ራሱ ሄዳችሁ አውረታችኋቸው ይዛችሁት እሱ ቁጭ ብላችሁ ተነጋግራችሁ ፍቱት እንጂ እዚህ መታ ላንቺ መብት ተቆርቋሪ ሆና ቤትሽን የምታፈርስ ከሆነች ግን ኖ ማለት አለብሽ እኔ እንደዛ ነው ማምነው ፍቹ ምናምን ሂጄ ሩጭበት ምቹ ምናምን አይመቸኝም እኔ እንግዲህ አንተም እንደዛ መታት ምናምን ሴት ልጅ ስትመታ ነው የሚገባት ምናምን ይሄን አልቀበል እንግዲህ ግን ደግሞ አንዴ ሲመታሽ ሄደሽ ፍቹም አልቀበልም ሁለቱም እንደ ኤንቫይሮንመንቱ ነው አክሴፕት ማድረግ አሉ እንዳለውበት አሁን እኔ ከባሌ ጋር እንደው ተጣልቼ ድንገት ሰውነን አይደል ሰውነን ይሄ ምሳሌ ነው ደግሞ አደራ እንደው ባሌ እንደው ይሄን አክሴፕት አላደርግም ታው ግን እንደው እንደ አንድ አጋጣሚ ሁለት ባልና ሚስት ይኖሩ እና በጣም ተጣሉ በጣም እየተጨቃጨቁ ነው እሷም ትመልስለታለች ይመልስላታል ምናምን ከዛ እሷ ባሰባትና በጥፊ ድርግም አረገችው ከዛ እሱም ባሰበትና እሱም በጥፊ ድርግም አረጋት ምናምን ተደባደቡ ከዛ የኔ ቆንጆ ስትስሚው ስትመጪው የማይስምሽ ባል ከሆነ እንዳትኖሪ ምናምን ብላ ሶሻል ሚዲያ ላይ ስለመከረችሽ ያ ምናምን ብለሽ ሄደሽ ከፈታሽው የእናት እንግዲህ ያንቺን ኑሮ የሚኖሩት እነሱ አይደሉም እና እንደዚህ አይነትም ነገር ስለማይኖር ይሄ ከእውነት የራቀ ነገር እግዚአብሔርን አይኖሩትም እነሱ የኔ እናት እዚህ ሶሻል ሚዲያ ላይ የምታያቸው ካፕሎች ምናምን ቤታቸው እንዲያላያችሁም ባለፈው የሆኑ ካፕሎች ለምሳሌ ላንሳላችሁ በጣም ሶሻል ሚዲያ ላይ ዳር በጣም ፒስ በጣም ምናምን ግን ይቀጠቅጣታል አሉ እኔ በቅርብ ወሬ ስለሰማው ማን እንደሆነ መናገር ማለት እስካልተናገርኩ ድረስ ምንም ችግር የለው ይቀጠቅጣታል ይመታታል በጣም ይመታታል ምናምን አሉ እና ሶሻል ሚዲያ ላይ ስታዩቸው ግን በጌታ ስም ዋው ምናምን የምትሉት አይነት ሪሌሽንሺፕ እና ሶሻል ሚዲያ ላይ የምታዩት የምትሰሙትን ነገር በሙሉ አፕላይ ማድረግ ከፈለጋችሁ ላይፋችሁ ላይ በጣም ብዙ ጣውረድ ውስጥ ነው የምትገቡት እና አሁን እኔ እናንተን እየመከርኩ ሰኞ ፈተና ላይ ቁጭ ብዬ ወጣ ወረድ ውስጥ ከምገባ ላምብብ እናንተም ሌላ ስክሮል አድርጉና ጥሩ ትምህርት ወይ ጥሩ ነገር የምታገኙበት ላይ አቆማችሁ እንትን በሉ አይመስላችሁም ኖሃኒስ ሲጀመር